እኝና ቆይ ጨርሱ አስረዱ። ጥሩ ይኸውልህ አንዱን ብቻ ነጥለህ ከሰማኝ መግባባት አንችልም። ሁሉን ማድመጥ ከቻልህ ግን እንዲህ ብዬ ነበረ። ለሁሉ የተሰጠ አይደለም። መስከር፣ መጨፈር፣ መዘሞትን ሃይማኖት አለኝ ብለው ሲያከናውኑ ኑረው በድንግል ምልጃ የሚድኑ ከሆነ ሰዎችን ማዘናገት አይሆንም ወይ ብለህ ላልኸው፣ አንድ ሰው ሲቸግረኝ ያበድሩኛል መስራት አያስፈልግም ብሎ መተኛት አለበት በሰፈሩ አበዳሪ ስላለ? ትክክል አይደለም። ይሄ ተነስቶ ነቅቶና ተግቶ መስራት አለበት። ሲያቅተው ግን የሚያበድረው ዘመድ ያስፈልገዋል። ደከመኝ አቅም አጣው እንደ አቅሜ እየለፋው ነው እስኪያበድሩኝ ማለት ይችላል ማለት ነው። ስለዚህ ሰው እየለፋ ሰይጣን ካሸነፈውና ተሸንፎ ከኖረ በድንግል ምልጃ ይከናወንለታል። ግን ያ ሲከወን ነው በደንብ አሁን አልሰማኝም ያልኩ። ለሁሉም ለእያንዳንዱ ለፍጥረት ሁሉ የሚሰጥ አይደለም። ምን ማለት ነው አዲያ ካልኸኝ የእግዚአብሔርን ቸርነት የድንግልን አማላጅነት ለመግለጽ በእግዚአብሔር ተአምር በእመቤታችን ምልጃ የሚከወን ለሁሉም ሰው ማለት አብዝቶ ለመናገር ብዛት ያለውን ለመጥቀስ የተነገረ ቃል ነው ብያለሁ። ከዚህ በኋላ ከዚህ በላይ መጨመር አልችልም። ከሌሎቹ ጋር ነው የምትቀጥል። ስለ ሁሉም ነገር አመሰግናለሁ። እሺ መምህር ኤፍሬም እርስዎ ካልመለሱልኝ ምናልባት ከበቃዎት ችግር ሌላ ሰው ይመልስልኝ ይሆናል። አሁን በተናገሩት ላይ ልቀጥል። ያው ክፍሉ የሚናገረው ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ነው። ለፍጥረት በጣም ይቅርታ። አሁንም እኔ ነኝ ዳጊ። በቃ ወይ ቦታ እንቀየር። እኔ ነኝ ራሴን ሚዩት አደርጋለሁ እያልኩ አንተ ሚዩት እያደረኩኝ ነው። በጣም ይቅርታ። ቦታ ቀይሩኝ። አይ ነው ኦኬ። ካረከኝ መልሼ እንትን ላደርጋለሁ። ይቅርታ ራሴን ቆይ ይርገድ። ኦኬ እንግዲህ መምህር እንዳሉን ያው ያሉትን ብለዋል። እሳቸው ላይ ብዙም እንትን ማለት አልፈልግም። ስለሰማችሁ የሰማችሁት መድገም የለብኝም። እኔ ግን አሁን የገባኝ ነገር ምንድነው እዚህ ነገረ ማርያም ላይ የሚናገረው ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል። እንግዲህ ያው በራእይም ይሁን በምንም መሆኑ የማይቀር ጉዳይ ነው። ይሄ ነገር እንግዲህ መቼም ራእዩን ያሳያት እንትን አይደለም፣ ቁም ነገር ነው እያወራን ያለ ነውና የሚፈጸም ነው። ራእይም ነው ካላችሁኝ በእርግጥ የተቀመጠው በፓስቴንስ ነው። እኔ ራእይ በፓስቴንስ ሲቀመጥ ብዙ ምን በዚህ አይነት መልኩ አስተውዬ አላውቅም። ሌላው ደግሞ ለ99999 ነፍሳት ነው የገባችው። ጸድቀው የተገኙት ግን ፍጥረት ሁሉ ነው የሚለው። እንግዲህ እርሱ ያሉትን መውሰድ ይኖርብኛል። ነገረ ማርያም ላይ ሁሉ እያለ ፍጥረት ሁሉ እያለ አላውቅም። ይሄ ማለት እንግዲህ እሳቸው እንዳሉት ምግባር የሌላቸውን ግን እምነት ያላቸውን ሰዎች ነው የምታድነው ካሉ ደግሞ የሆነ ኃጢአተኛ ሰው ምልጃዋን ቢጠይቅ ምልጃዋን አይሰራለትም ወይ ለዛ ሰው የሚል ጥያቄ ደግሞ ይቅርታ፣ በጣም ይቅርታ። አንድ ነገር መጦብኝ ነው ዝር የገባው። ይቅር በለኝ። ምንድን ነው የሚለው ቃሉ አልኸኝ? ፍጥረት ሁሉ ነው አይደል የሚለው? እሺ ላንብበው አንድ ጊዜ። በቃ እኮ አታንብልኝ። ፍጥረት ሁሉ ነው አይደል የሚለውን ያልኩ። አሁን ነው መልሱ። እንደዛ ነው። ለፍጥረት ሁሉ አሁን ፍጥረት ሁሉ ሲባል ድንጋይም ፍጥረት ነው መቼም፣ እንጨቱ፣ ሌላም ፍጥረት ሲባል ሰይጣንም ፍጥረት ነው፣ ፈጣሪ አይደለም። ፍጥረት ሁሉ ሲባል በሚያበዛው ለመናገር ነው ስልህ መቀበል ያቃተህ። 22ቱ ስነ ፍጥረት የምንላቸው በጠቅላላ ሰማዩ፣ ምድሩ፣ እንጨቱ፣ አውላጡ፣ እየወራ ማቄረር፣ ሰማዩ ዱድ፣ ሰማያት ኢየሩሳሌም፣ መንበረ መንግስት፣ ጸራሪያ የምንላቸው ወደ ላይ ያሉ ሰማያት፣ ወደ ታች ደግሞ እሳት፣ ውሃ ምን እያለ ምን ዘረዝረ ሁሉ ማለት ነው ፍጥረት ሁሉ። አይደለም መቼም ሰው ነው እንደምትለኝ እርግጠኛ ነኝ። ሰው ከሆነ ደግሞ ከሰው ወገን ብለን በሚያበዛው ለመናገር ነው ያልኩህን መቀበል ምኑ እንደደከመህ ለመግለጽ ፈልጌ ነው። ይቅርታ፣ ቀጥል ሀሳብ። አንድ አቋርጠው ያሬድያ እሳቸው አቋርጠው እዚሁ ላይ ነው ፍጥረት ተጠቀም የሚለውን ብቻ አንዴ ዳጊ። ንባቡ ምንድን ነው የሚለው ንገረኝ። ምን አልከኝ? ንባቡ ምንድን ነው የሚለው? ንባቡ እንደዚህ ነው የሚለው። እርሷም እመቤታችን እግዝእትነ ማርያም እነዚህን ነፍሳት ዘላለም በገሃነመ እሳት ወርደው ሲቀሩስ እንኳ አንድ ጊዜ 7 ጊዜ ልሙት ብላ ሞታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለችና ስለዚህ ውህብት ስጥውት አላት። ለፍጥረት ሁሉ መጽደቂያ ነው የሚለው አይደለ? ለፍጥረት ሁሉ መጽደቂያ ነው የሚለው። ፍጥረት ሁሉ ጸደቀ አይልም። የሚለው ምንድነው? ለፍጥረት ሁሉ መጽደቂያ። ለምሳሌ እኛ ምን እናምናለን መሰለ? ድንግል ማርያም ትውልድ ሁሉ ብጽዕት ይሉኛል ብላለች አይደል? ፍጥረት ሁሉ ብጽዕት ይሏታል። ብጽዕት የማይላት ሰው ያልጸደቀ ነው፣ መጽደቂያ ያላገኘ መንገድ። ለምን ቢባል ድንግል ማርያም ብጽዕት የሚላት ከእሷ አምላክ ተወልዷ ብሎ የሚያምን ነው። ለምሳሌ አይሁዶችን ሄደ ብጽዕት በሉ ብትላት አይሉም አይደል? ምክንያቱም ከእርሷ አምላክ ተወልዷ ብሎ ስለማያምኑ። ስለዚህ ድንግል ማርያም ለፍጥረት ሁሉ መጽደቂያ ናት ስንል ምን ማለታችን ነው? ከእርሷ አምላክ ይወልዳልና የአምላክ እናት ተወልዷልና የአምላክ እናት ብሎ ማመን የጽድቅ አንደኛው የእምነት ጎዳና ስለሆነ ለፍጥረት ሁሉ መጽደቂያ ናት። ለምን? አንደኛ የሚበላውን የሚጠጣውን ያስገኘችልን ስለሆነች፣
ሁለተኛ ደግሞ እንደምታውቀው በእኛ ትምህርት ለምሳሌ በሔዋን ምክንያት ሞት እንደገባ ድንግል ማርያም ደግሞ የመልአኩ ቃል ተቀብላ ደግሞ እሺ ብላ በከርሷ ስጋና ደም ነስቶ ፍሬ ህይወት የሆነ ክርስቶስ መጥቷልና ሁለተኛ ደግሞ ድንግል ማርያምን ወላዲተ አምላክ ብሎ የሚያምን ሰው ከእርሷ የእግዚአብሔር ልጅ እግዚአብሔር ሆኖ መወለዱን ያምናልና ይሄ ደግሞ የጽድቅ መንገድ ነውና ከዛ የተነሳ መጽደቂያ ነው እንጂ የሚለው ፍጥረት ሁሉ ጸደቀ አይልም። እሱንም ብታስተካክለው። እሺ ለዓለም ሁሉ አማላጅ ሆና ሞታለች ይላል። ተቀበለዋለህ? እሺ ይሄን ሲነገር ሞታ ነበር ድንግል ማርያም? አይ ራእይ ነው እኮ አልከኝ እኮ። አልሞተችም አይደል? እኔ እንጃ፣ አንተ ንገረኝ። አንተ መጽሐፍ አይደል ያሬዲ? እኮ እየተነጋገረች ነበር እንዴ? እኮ ንገረኝ። ሞታ ነው ወይስ ገና ልትሞት ነው ማለት ነው? አይ አንተ ስታነበው ዳጊ እንደ ቅድም እኮ እኔማ ደምድሜ ስመጣ አንተ ደምድመ መተህ ነው አሉኝ። ብትጠይቅ ጥሩ ይሻላል ስላልከኝ እየጠየቅኩ ገባኝ እኮ። ስታነበው አንተ ንገረን። ገባ አደምድም። አሁን አብረን እያነበብን ስታነበው ድንግል ማርያም ሞታለች ሲነገር ስትናገር ከልጇ ጋር እኔ እንጃ፣ ያንተ መጽሐፍ ስለሆነ አንተ ንገረኝ ያሬዲ። እሺ ቅድም አልሞተችም ብላል። አልሞተችም ብዬ ደግምልሃለሁ። አልሞተችም። እሺ ትሞታለች ማለት ነው። አማላጅ ለዓለም ሁሉ አማላጅ ሆና ትሞታለች ማለት ነው። ገና ካለ በጣም ጥሩ። መሞት የሚለው ምን ማለት ነው እኮ አልኩህ። አሁን አየኸው። አሁን ትሞታለች ሲል እዛ ሰዓት ላይ አልሞተችም ድንግል ማርያም አልሞተችም። ለምሳሌ እኮ አልኩህ እኛ ዲያቆናት፣ ካህናቱ፣ ክርስቲያኖቹ ሁሉ የተጠሩት ሳትሞት ነው ሞታለች የሚለው። ልጨርስልህ። ኦኬ ከተሚው ትላርግልሽ ልጨርስልህ። ለምሳሌ እኔ ለዓለም ሞቻለሁ ካልኩ ምን ማለት ነው ዳጊ? ለዓለም ሞታሃል አንተ? እሺ ሶሪ አንሚዩት ለማድረግ እሺ ለዓለም ሞታሃል አንተ? ኦኬ ለዓለም ሞታ ሲባል ነፍስና ስጋ ተለይቷል ማለት ነው? አይ አይደለም። ቤዛ ሆናል ማለት ነው? አይደለም። እንደ ክርስቶስ ሞታል ለዓለም ማለት ነው? አይደለም። እሺ ምን ማለት ነው ለዓለም ሞታል ሲባል? በቃ ከኃጢአት ተለይቼ ክርስቶስን ለብሻለሁ ማለት ነው። ኦኬ አንድ እሱ። ሌላ ደግሞ ወደ ቤተክርስቲያን ስለተጨመርክ ለደከሙት ደግሞ ብልቶች ደግሞ ታበረታል አይደል? በቃ ስለዚህ ድንግል ማርያም ለዓለም ሞታለች ሲባል አይ ለዓለም ሞታለች አይደለም የሚለው ያሬዲ ያላለውን እያልን ነው። ሁለታችን ለኔ እናንተ ያልከው የተጠቀምከው ቃል እዚህ ላይ ከተጻፈው ይለያል። ለኔ እናንተ ልክ ነው ያልከው ቃል ለዓለም ሁለታችንም እኔም አንተን ሞተን ሊሆን ይችላል። ያንተን ባላቅም በእርግጠኝነት እዚህ ገላይ የሚለው ለዓለም ሞታለች ሳይሆን የሚለው ለዓለም ሁሉ አማላጅ ሆና ሞታለች ነው የሚለው። አዎ እኮ አማላጅ ሆና ማርያም ሞታለች ላሳይ እኮ ነው። አየው ሞቷን ከምን ጋር ያገናኘው? ከምልጃ ጋር። ኦኬ ምልጃ ማለት ልመና ማለት ነው አይደል? ስለዚህ ለዓለም ሞታለች በምልጃዋ ነው የሚለው። አስተውል። ለምሳሌ እኔ እናንተ ለዓለም የሞት ነው በምንድን ነው አልን ቅድም? አንደኛ ዓለምን ትተን ክርስቶስን ስለያዝን፣ ሁለተኛ ደግሞ ይህን አልጫውን ዓለም በምን በወንጌል በጸሎት በትምህርት የምናጣፈጥ አይደለም። ይሄ ሁሉ ለዓለም መሞታችን ሁሉ የሚገለጥበት ነው አይደል? ስለዚህ ድንግል ማርያም በምልጃዋ ነው ስፔሲፊክ ላይ እዛ ጋር እንደሚል በምልጃዋ ለዓለም ሁሉ ሞታለች ማለት ነው። አዎ ምልጃዋ ለእኛ ሁሉ ይሰራል። ላመነበት ለተቀበለበት ቃል ኪዳኗ ምልጃዋ ለሁላችንም ይሰራል። አይሰራም ላለ ሰው አይጠቅመውም። ለእኛ ግን ይጠቅመናል። በምልጃዋ እንጠቀማለን። ምልጃዋ ለዓለም ሁሉ ለፍጥረት ሁሉ ነው ለማለት ነው። ኦኬ እሺ። እንደዛ ከሆነ ያሬዲ እዚህ ጋር አንድ ጊዜ አይደለም 7 ጊዜ ልሙት ብላ ሞታለች ይላል። ወደፊት ነው የምትሞተው? አንድ ጊዜ ሳይሆን 7 ጊዜ የምትሞተው አይደለም። እዚህ ጋር ፍቃዷን ነው የሚያሳየው። ሲያሳያት ነፍሳት እንዲድኑ ያላትን ፍቅር፣ ነፍሳት እንዲድኑ ያላትን ዓላማ ለማሳየት ርኅራኄዋን አዛኝቷን ለማሳየት እንደዛ ከሆነማ ደጋግሜ ልሙት እኔ በመሞቴ ከሆነ ነፍሳት የሚድኑት ደጋግሜ ልሙት ማለቷ ነው። 7 ብላ ሞተች ወይስ ትሞታለች? ቋንዴ ስማኝ ዳጊ። አይ ኮንቨርሴሽን አድርገው ብዬ ነው አጠራጣር እንዲል ብዬ። እየሰማኸኝ ነው? ችግር የለውም እኮ። ለምሳሌ 7 ጊዜ እኮ ማንም የሞተ የለም አለ እንዴ? 7 ያው ታውቃለህ ፍጹም ቁጥር ነው። ለምሳሌ ወንድሜ ይበድለኝ ስንት ጊዜ ይቅር ልበለው ሲል 7 ጊዜ 7 1 2 3 4 5 6 7 ማለት አይደለም። ፍጹም የሆነ ይቅርታ አድርግለት ማለት ነው። ስለዚህ እነዚህ ፍጥረት ሁሉ በሲኦል ሲሰቃዩ ስታይ እምትምርልኝ ከሆነማ አዎ ፍቅር እንትኗን ይሄ ፍቅሯን ከሲኦል ነፍሳት እንዲወጡ ከሲኦል ነፍሳት እንዲድኑ ያላትን ፍቅር ርኅራኄ ያዘኝነቷን በዚህ መግለጧ ነው። ይሄ እኮ ነው የኛ ረዳድ እንጂ 7 ጊዜ ድንግል ማርያም 1 2 3 4 5 6 7 ጊዜ እየተነሳች የሞተች አላልንም። እንደዛ የሚልም ትምህርት የለንም። ኦኬ እሺ። እዚህ ጋር ባይሆን ከሆነ ትምህርት ጋር ተጋጨሽ እንዳይቀየርብን 7 ጊዜ ሞት የለም አልከኝ። ችግር የለውም። አንተ ጊዮርጊስ ሌላ ጊዜ ስናወራ እናነሳዋለን። እሱ ደግሞ ሌላ ነው። እሱ ምን ይባላል መሰለህ? ሰማዕትነት ይባላል እኮ። የሞታት ብለህ የለኝም አትበለኝ። አይ በስለ ሰማዕትነት አላወራንማ እዚህ ጋር
ኦኬ እሺ የሞተ ግን አለ በስጋ በማያምኑ ሰዎች መፈጨት፣ መቆረጥ፣ ወደ እሳት መቃጠል፣ ወደ እንትን ምናምን እሱ አይደለም። ያ የእነ እስጢፋኖስ ታሪክ የእነ ጊዮርጊስ ታሪክ ደግሞ የሰማዕትነት ነው፣ ሌላ ነው። ከሱ ጋር አይገናኝም።